በማዳም ቤት ሆኖ ማን በአምሮት ይሞታል። እንግዲህ ውድ ቤተሰቦች ዛሬ አዲስ በሆነ ቪዲዮ ለእናንተ ጠቃሚ በሆነ በተለይ ለእኛ ለማዳም ቅመሞች ጠቃሚ በሆነ ቪዲዮ መጥቻለሁ። በምስሉ ላይ ያያችሁትን እንጀራ እንጋግራለን። እንግዲህ በጣም ነው አምሮት የሚያጠፋው። በነገራችን ላይ በዚህ ቪዲዮ ላይ ከእርሾ አሰራር ከአቦካክ እስከ አገጋገር የፍርኖ ዱቄት እንጀራ እናያለን ማለት ነው። ውድ ቤተሰቦቼ በጣም ነው በነገራችን ላይ ለእኛ ለማዳም ቅመሞች በጣም ጠቃሚ ነው። ያው ፍርኖ ዱቄት የሌለበት ቤት ስለሌለ የማይቆጡና የማይናደዱባችሁ ከሆነ እንደዚህ እየጋገራችሁ አምሮታችሁን ማስወገድ ትችላላችሁ። በጣም አሪፍ ነው። በነገራችን ላይ እንደዚህ ያላሰብኩትም ነበረ። እስኪ ዛሬ ካቦካኩ ከእርሾ አሰራሩ እስከ አገጋገሩ ሁሉንም አብረን እናያለን። ብቻ ከእናንተ የሚጠበቀው ሰብስክራይብ እና ላይክ በማድረግ ቤተሰብ እንሁን። ውድ ቤተሰቦች እናንተ ሰብስክራይብ ስታደርጉ እናንተ ላይክ ስታደርጉ ለእናንተ ምንም ማለት አይደለም። ለእኛ ግን አዲስ ዩቲዩብ ጀማሪ ስለሆንን ስለሚጠቅመን ፕሊዝ ሰብስክራይብ። ሰላም ሰላም ውድና የተከበራችሁ የሀገሬ ዩቲዩብ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት የፈጣሪ ሰላም ብዝት ይበልላችሁ፣ ብዝት ይበልልን። ውድ ቤተሰቦች ለማታውቁኝ አይና ለምባላለሁ። ለምታውቁኝ ደግሞ ቻናሉን ሰብስክራይብ ላይክ እያረጋችሁ አበረታቱኝ። አዲስ ዩቲዩብ ጀማሪ ስለሆንኩ ማለት ነው። ገና አዲስ ዩቲዩብ ጀማሪ ስለሆንኩ እርዳታችሁ ያስፈልገኛል። ቅመሞችዬ ሰብስክራይብ እያረጋችሁ ቤተሰብ እንሁን እና እንግዲህ ዛሬ የመጣሁበትን አሳየቻችኋለሁ። ቀንጨባ አድርጌ ቀንጨብ ሳይሆን እያየ ነው ፊት ለፊትና እንግዲህ በመጠኑም ቢሆን በምችለው በማቀው ደረጃ አሳያችኋለሁ። የፍርኖ ዱቄት እንጀራ አገጋገር ማለት ነው። ሁሉንም አሳያችኋለሁ። በዚህ መሰረት እናንተ ሞክሩት። ያልሞከራችሁ ካላችሁ እናንተ ሞክሩት። በጣም አሪፍ ነው። በነገራችን ላይ እኔ ከዚህ በፊት የማስበው ፍርኖ ዱቄት ያው ስንዴ ስለሆነ በቃ እኔ ዝም ብዬ ለራሴ ሳስበው ስንዴ ነው እንዲሁ በቃ ቂጣ የሚል ነበረ የሚመስለኝ። ጣሙ የእንጀራ ጣም ያመጣል ብዬ አስቤ አላቅም ነበር። እንዲሁ በቃ ለአምሮት ይሆናል በቃ እኔ ቂጣ ሙሉ በሙሉ ይላል ብዬ ነበር ያሰብኩት። ግን እንደዛ አይደለም። አለው ጣዕም አለው፣ ደስ የሚል ጣዕም አለው። ምንም ኦሪጂናሉ እንጀራ ባይሆንም ግን በጣም ደስ የሚል ጣዕም አለውና ሞክሩት። በጣም አምሮት ያስወግዳል። በጣም እኔ አላቅም እንደዚህ አልጠበቅኩም ነበረ። ማለት በቃ ቂጣ ሙሉ በሙሉ ይላል ብዬ ነበር ያሰብኩት። ግን እግዚአብሔር ይመስገን በጣም አሪፍ ነው። እና ሁላችሁም ያው እንግዲህ ማዳሞች የማይቆጡ ከሆነ የማይጮሁባችሁ ከሆነ እንደዚህ እያረጋችሁ እንግዲህ አምሮታችሁን ማስወገድ ትችላላችሁ። በጣም አሪፍ ነው ማለት ነው። እና ውድ ቤተሰቦቼ አሁንም በድጋሚ ላስታውሳችሁ ፕሊዝ ሰብስክራይብ አድርጉ። እናንተ ሰብስክራይብ ስታደርጉ ምንም ማለት አይደለም ለእናንተ። እንግዲህ አንድ ሎሚ ለአምሳ ሰው ጌጡ ነው፣ ለአንድ ሰው ደግሞ ሸክሙ ነው እንደሚባለው ሁሉ ፕሊዝ ሰብስክራይብ እያረጋችሁ አበረታቱኝ። አሁን ወደ አሰራሩ እንሂድ። አብራችሁን ቆዩ። በድጋሚ በመጀመሪያ ውድ ቤተሰቦች እርሾ እናዘጋጃለን። ያኔ በሾርባ ማንኪያ አንድ እርሾና 3ም 4ም ማንኪያ ፍርኖ ዱቄት አድርገን እንበጠብጠዋለን። እንዲ ለ7 ሰዓት ለ10 ሰዓት ያክል በጥብጠን እንደ እርሾ እንዲሆን እናስቀምጠዋለን። ከድነን በዛ ሰዓት እሱ እንትን ይላል ቦክቶ እርሾ ያጠላል። እርሾውን ደፍተን ነው ከዛ ፍርኖ ዱቄቱን ደግሞ እንደዚህ በጋዝ ማለት ነው በመጥበሻ ላይ አድርገን እንደዚህ እናማስለዋለን። የእንጀራ ከለር የእንጀራ ከለር እስኪይዝልን ድረስ እንደየፍላጎታችን እንደዚህ እናምሰውና ከዛ በሰፊ እቃ አድርገን ዝርግት አድርገን እንዲቀዘቅዝ በደንብ እንትንለዋለን ማለት ነው። በጣም መቀዝቀዝ አለበት በነገራችን ላይ፣ ምክንያቱም ካልቀዘቀዘ ከባድ ነው የሚሆነው። ያው ታውቃላችሁ እንደ አብሲት ነው የሚሆን። ትኩስ ሆኖ የምናወከው ከሆነ እንደ አብሲት ይሆናል። ስንጋግረው ምንም አያምርልንም። በስትክክልም እንትን ላይ ልልን ይችላልና በደንብ ማቀዝቅዛችሁን እንዳትረሱ። ከዛ በኋላ በደንብ ከቀዘቀዘ በኋላ እንደዚህ የታመሰውን ፍርኖ ዱቄት በወንፊት እንነፋዋለን ማለት ነው። ከዛ በደንብ ከነፋ ነው በኋላ በቃ እቃ የምንፈልገው እቃ ላይ አድርገን በደንብ አድርገን እሽት አድርገን እዚህ ጋር ስህተት የሰራሁት ነገር ምን እንደሆነ ታውቃላችሁ? ሳቦካው አላሳየዋችሁም። ሳቦካ አልቀረጽኩም። ሳቦካ ባሳያችሁ በጣም አሪፍ ነበረ የሚሆነው። ማየት ይሻል ነበር ከመናገር። ግን በደንብ እሹት በቃ በደንብ እሽት አድርጋችሁ ካሻችሁት በኋላ ያሁን ትላንትና ላይ አቦከውትና ከዛ ነው እንደዚህ በማግስቱ ኩፍ ብሎ ተመልሶ ነው እንደዚህ እያልኩ የማሳያችሁ ማለት ነው። እዚህ ጋር ባሳያችሁ ደስ ይለኝ ነበረ፣ ግን
ብቻ ያዘጋጃችሁትን እርሾ አድርጋችሁ በደንብ እሹት፣ እሽት አድርጉት። ማሽን ያላችሁ ሰዎች እንደውም አሪፍ ነው የሚሆነው። ማሽን ካለ በጣም አሪፍ ነው የሚሆነው በማሽኑ እንትን ብትሉት። ማሽን የሌላችሁ ከሌላችሁ ደግሞ በደንብ በእጃችሁ እሽት አድርጋችሁ እንትን በሉት። እንደዚህ ይኸው አሁን ምንም እንትን ያልኩት ነገር የለም። እንደዚህ ሲሆን ነው አብኩቼ ያስቀመጥኩት። እንደዚህ አድርጋችሁ አስቀምጡት። ከዛ ኩፍ ይላል በማግስቱ ያኔ 10 ሰዓት 8 ሰዓት እንደየፍላጎታችሁ ካስቀመጣችሁት ኩፍ ይላል ማለት ነው። ከዛ ኩፍ ብሎ ራሱ ይመለሳል። በዛን ሰዓት እንደዛ ከተስተካከለ በነገራችን ላይ እርሾውን ስናዘጋጅ ማለት ነው መጀመሪያ ላይ የረሳሁትን ነገር ድጋሜ ልንገራችሁ። እርሾውን ስናዘጋጅ አንድ ማንኪያ ማለት በቃ እንዲሁ አይታችሁ የዱቄቱን ይበቃዋል አይበቃውም ብላችሁ ራሳችሁ ገምታችሁ የተወሰነ ጨው ብትጨምሩበት የሆነ ጣዕም እንዲኖረው ያደርገዋል። እንዲሁ ዝም ብሎ በቃላ እንዲሁ ዝም ብሎ ቴስትለስ ከሚሆን ጣዕም ይኖረዋልና አሪፍ ነው የሚሆነው። ጨው ጨምሩበት እርሾ ላይ ስትፈልጉም ዱቄቱ ላይ መጨመር ትችላላችሁ፣ ግን እርሾ ላይ ቢሆን የተሻለ አሪፍ ይሆናል። እንዲሁ ለማዋሃድም አሪፍ ነው የሚሆነው እና ጨው ጨምሩበት የተወሰነ በቃ እናንተ የዱቄታችሁን መጠን ያክል የተወሰነ ያክል ይበቃዋል ብላችሁ የምታስቡትን ጨው ጨምሩበት፣ አሪፍ ይሆናል። እና እንደነገርኳችሁ በደንብ እሽት አድርጋችሁ አብኩታችሁት እንደዚህ በደንብ ውሃ ጨምሩበት። እንደዚህ ለምሳሌ ታውቶ የለ እኔ ውሃ አልጨመርኩበትም፣ እንዲሁ ዝም ብዬ ማማሰል ነው ያማሰልኩት። የተወሰነ ውሃ ነው አሁን ላይ እንትን ያልኩበት እንጂ እንደዚህ ቀጭን አያችሁት፣ ቀጠን ያለ ነው። በቃ ተብላልቶ እንትን ስለሚል በጣም ቀጭን ሳታደርጉ በቃ እንደዚህ እንዴት ነው የተወሰነ አድርጋችሁ እንደዚህ ወፍራም አድርጋችሁ ቁጭ እንዳታደርጉት። ወፍራ አድርጋችሁ ሳይሆን እንደዚህ በቃ ይሄ እንደዚህ ከፍ አድርጋችሁ እንትን ስትሉት ይኸው ያያችሁት፣ ይኸው እንትን ነው በቃ እንደዚህ አድርጌ ነው የተውኩት። ከዛ ኩፍ አለ ራሱ በራሱ ተብላላ። ከዛ የተወሰነ ትንሽዬ ውሃ ጨመርኩበት። አሁን ወፈር ያለ ስለመሰለኝ ጨመርኩበት ማለት ነው። እና እንግዲህ በዚህ መልኩ መጥበሻ ላይ ሊዘጋጅ ነው ማለት ነው፣ ሊጋገር ማለት ነው። መጥበሻው እንትን አለ። ያው እንግዲህ እንደ አቅማችን ያው እንደዚህ እያለን ሞከር ነው። በነገራችን ላይ ማለት ነው ራሴ ካሜራ ቀራጭ ራሴ ጋጋሪ ስለሆንኩ በደንብ ላሳያችሁ አልቻልኩም። በደንብ አይኑም በደንብ አልወጣልኝም። ግን በቃ ለአምሮት አይደለ ዋናው የሚፈለገው። እኔ እንደኔ እንጀራ ወዳጅ ሰው ካለ በእርግጠኝነት እኔ ደስ ብሎኛል። እንደዚህ ራሱን ሙሉ በሙሉ ዳቦ የሚል ነበር የሚመስለኝ። የስንዴ እንጀራ ዳቦ የሚል ነበር የሚመስለኝ። እንደዚህ ይሆናል ብዬ አልጠበኩም ነበር። እንዲሁ ዝም ብዬ መጀመሪያ ስለው አያችሁታ አይኑማ በስማም ታውት ችግር የለውም አቦ ብቻ አምሮታችን ይቅራለን። ግን እኔ የምነግራችሁ ነገር ወደፊት ማለት ነው እንደዚህ ዛሬ እንደዚህ አያችሁት እንዴት ዛሬ እንደዚህ ያሳየዋችሁ አይደለ? ነገ ደግሞ በተሻለ መንገድ አያችሁት አይኑን በቃ ምንም አይልም አቦ እንደዚህ እና ዛሬ እንደዚህ ካሳየዋችሁ ነገ ተነጎዳ ደግሞ ስደጋግሙ በተሻለ አሻሽዬ ቆንጆ አድርጌ ከናሰራሩ ከናቦካኩ ከነ ሁሉም ነገር አመጣላችኋለሁ ማለት ነው። እግዚአብሔር እንግዲህ ለዛ ሰው ይበልና ማለት በቃ በተሻለ። በነገራችን ላይ እንደኔ እንጀራ የሚወድ ሰው ካለ ይህን እንጀራ አቅልሎ እንዳያየው፣ በጣም ወሳኝና ወሳኝ እንጀራ ነው። በተለይ ማዳሞቹ የማይቆጡ የማይናደዱ ከሆነ አሪፍ ነው ብዬ ነው ማስበውና ውድ የተከበራችሁ የቻናሌ ቤተሰቦች ወይም ውድ በመላው ዓለም የምትኖሩ የማዳም ቅመሞች ማለት ነው። እንግዲህ ሌሎች እንኳን ወደ አውሮፓ የሚኖሩ እንኳን ምንድነው ከእንትን ከሱፐር ማርኬት ሄዶ የማምጣት እድል አላቸው። ዱቄቱን ወስዶ የመጋገር እድል አላቸው። እኛ ነን ለሁሉ ነገር የተገደብንና አሪፍ ነው። ይሄ ቀላል ነገር አይደለም። ያው እስኪ አሁን አይኑ እንዴት ነው እንዴት ነው? ብቻ ግን ታው ችግር የለውም ለአምሮት ይሆናል። ነገ ደግሞ አስተካክዬ አመጣዋለሁ ብያችኋለሁ። ይሄንን ይመስላል። በጣም ነው በነገራችን ላይ እኔ እንደዚህ አልጠበቅኩም። እንዲሁ ዝም ብዬ መጀመሪያ ላይ ስስለው ዳቦ በቃ ዳቦ የሚል ነበር የሚመስለኝ። ግን አዘጋጅቼ ሞክሬ ስቀምሰው እንዴ ለካ እስከዛሬ የተሸወድኩት ለዚህ ነው ምናምን ነገር ብያያችሁት እንዴት እንደተጋገረ እንደዚህ የተሸወድኩት ምናምን ነገር ብዬ። በነገራችን ይሄ ጀርባው እንደዚህ የሆነበት ምክንያት ዘይት አድርጌ ነው ሶፍቱን ያሰስኩትና በቃ ልክ እንደ መጥበስ አይነት ነገር አለውና ምንም ችግር የለም እንዳታስቡ እሺ። እንደዚህ ቢሆንም ችግር የለውም፣ ምንም ችግር አያመጣም። አሪፍ ነው፣ ሞክሩት፣ ትወዱታላችሁ። አሁን ወደ ገበታ ሊቀርብ ነው ማለት ነው። በቃ እንደዚህ ነው በቃ። እና ወደ ገበታ ሊቀርብ ነው። ምስር ወጥ ተሰራ። በነገራችን ላይ አያችሁት እስኪ ምስሩ ተሰራ፣ ሰላጣ ተሰራ፣ ከጎን ሰላጣ አለ፣ ቃሪያ አለ።
በቃ እንደዚህ እያልን ወደ ገበታ አቀረብ ነው ማለት ነው። ውድ ቤተሰቦች በጣም ነው በነገራችን ላይ ምስር በጣም ነው የሚጣፍጠው። እውነት ነው በጣም ነው የጣፈጠኝ ምስሩ። በቃ ምን አታከታችሁ እንጀራ በጣም ናፍቆኝ ነበረ ማለት ነው። እና በቃ እንደዚህ አድርገን አለ አይደለ በአቅማችን በራሳችን መንገድ በቃ በሙዳችን እንደዚህ አድርገን ብንሞክረው አሪፍ ነው። አያችሁ ሰላጣው ከጎን ዋው! እውነት ምስሩ በጣም ቆንጆ ነበረ። እያስጎመዣችሁ ብቻ እንዳይሆን በጣም እንደኔ እንጀራ ወዳጅ ካላችሁ እንደኔ በጣም እንጀራ የምትወዱ ካላችሁ አሁን ያስጎመዣችኋል። እኔ ባየው ቁጥር ዩቲዩብ ላይ በጣም ማላዩ ነገር የለም ስለ እንጀራ ከሆነ በቃ ተውት አልኳችሁና እንጀራ በጣም ነው የምወደው። በዚህ አጋጣሚ ውድ ቤተሰቦች በቃ ይሄው ቪዲዮ ዋናው አላማው እኛ የማዳም ቅመሞች በአረብ ሀገር ተሰደን ስንኖር ብዙ ነገር እንችላለን። ግን የእንጀራ ናፍቆቱን ምን እናድርግ? እንደኔ ከሆነ በጣም ነው የከበደኝ። እንጀራ በጣም ነው የምወደው። በጣም ነው የናፈቀኝ እንጀራና በቃ ሴትዮዬን አንድ ቀን በቃ ያበጠው ይፈንዳ ምናምን ነገር ብዬ እንደዚህ እንትን ለማለት ሞከርኩ ማለት ነው። እና የዚህ ቪዲዮ ዋናው አላማው በቃ የማዳም ቅመሞች በአረብ ሀገር ተሰደን የምንሰራ ማዳም ቤት የምንሰራ የማዳም ቅመሞች ፍርኖ ዱቄት አለ ቤታቸው አስፈቅደን የማይቆጡን ከሆነ የማይጮሁብን እንዳመላቸው ይዘን እንደዚህ አድርገን ጋግረን ብንበላ አሪፍ ነው ብዬ ነው የማስበው። ምክንያቱም የአረብ ሀገርና የኢትዮጵያ ምግብ አንድ አይነት ስላልሆነ በተለይኛ ኢትዮጵያውያን በእንጀራ ነው አብዛኛችን የምናድገውና እንጀራ በጣም ይናፍቀናል። በቃ ፈታ በሉ እሺ። እንደዚህ እንጀራ እየጋገራችሁን እየበላችሁ ፈታ በሉ። ቻው ሰላም